ላይ ሁለተኛ ገጠር ለመጓዝ መንገድ ጀምረናል። ቦሩ ሜዳ ላይ ያለነው። ከዛ ወደ አምባሰል እንሄዳለን። አብራችሁኝ ኑ። ቦሩ ሜዳ ይሄን ይመስላል። በመንገዳችን የምንጭ ውሃ አይተናል። ለሚጠጣም ለመጠጥ ምንጭ ውሃ ይሆናል ተባልኩኝ። ሊቀምሰውና ቀዝቃዛ ነው። በጣም ነው ደስ የሚለው። ገልደባ ሜዳ የገልደባ ሜዳ ነው አሁን እየሄድኩ ያለሁት እና በትር ይዣለሁ። ከባህር ዛፍ ተቆርጦልኝ ነው። ባህር ዛፍ ከአጥር። እሺ መንገዱ ትንሽ የፈተነኝ ነው። ከጀርባ ያለው እንቁላል ፍጮ ወይ ገልደባ የሚባል መንደር ነው። በጣም የሚያምር ሜዳ ነው። ሀገሩ በጣም የሚያምር ነው በእውነቱ ከሆነ። እቃችን ባህያ ተጭኗል። ከዛ እንሄዳለን። ለጣለ ሜዳ ብሉት በቃ ዳገት ምናምን የለውም እና አምባሰልነቱ ራሱ ያጠራጥራል በዚህ ሁኔታ። 2 ሰዓት መንገድ ጀመረን። አሁን 5:44 ነው። 2 ሰዓት 40 ደቂቃ ፈጅቶብናል። ከ30 ደቂቃ በኋላ እንደርሳለን። ባህር ዛፍ ተደግፈን እያረፍን ነው። አሁን ወገብ ያማል መንገዱ፣ ግን ችግር የለውም። 30 ደቂቃ ነው ትንሽ ነው የቀረን። ትላንትና ጠዋት እዚህ ዛፍ ውስጥ የነበርኩበት ቤተክርስቲያን እዚህ አካባቢ ነበርኩ። ሰሞኑን ሀይቅ እዚህ ጋር ነው። አሁን ደግሞ እዚህ ጋር ነው። ሁለቱንም ሎኬሽን ማየት ትችላለህ። እዛ ማዶ ደግሞ ሀይቅ ይታያል። ገዳሙም ይታያል። በመንገዳችን ላይ ያገኙት ሌላ የሚያምር ቪው ይሄ ነው። አሁን መድረሻችን ቦታ እየደረስን ነው። ኦልሞስት 3 ሰዓት ኦር 4 ሰዓት በላይ ነው የፈጀብን መንገዱ። ግን አሁን ናት ኃይለኛ ቁልቁለት እንጂ እስካሁን አሪፍ ስለነበረ ችግር የለውም። ደርሰናል። ላሳያችሁ ቤቱን። ነገ የእመቤታችን ማህበር ስላለ ሙጌራ ዳቦ ሊጋገር ነውና ኮባው እየተቆረጠ ነው። እዚህ ጋር ተደራርቦ ለመጋገር ጭሱም አለ። ይሄን ይመስላል። ይሄ አምረሮ ቅጠል ይባላል ወይም ርብራብ። እዚህ ላይ ነው ሊጡ የሚሆነው እሳት እንዳይበላው ከስር። ከዛ ኮባ ከላይ ይደረጋል። ምን እንደሚመስል አሳያችኋለሁ። ከዛ ኮባ ተደረበበት። ከዛ ሊጡ ነው አይደል? አሁን እያለበስኩ ነው። እሺ ከላይም ከታችም እኩል እንዲበስል ከላይም ኩበትና እንጨት ከስርም እንደዛው ተደርጎበታል። ከዛ ይነዳል። ባህላዊ ኦቭን በሉት። ሁለቱንም ከላይም ከታችም ዳቦ እኩል እንዲበስል ያደርጋል ማለት ነው። ማርያም ገብቶ ነው። በቃ ተስፋ ቆረጥኩ። በቃ ጉም ወርዷል። አሁን ቅዝቃዜም እየመጣ ነው። እንደዛኛው እንደናላላ
ጉድ ሞርኒንግ ጋይስ። ዛሬ መቤታችን ናት ሰንበት ያለብን። ኦልሶ ገበያ ዛሬ የገበያ ቀን ስለሆነ ገበያ እንሄዳለን። ሁሉንም ፕሮሰስ አሳያችኋለሁ። መጀመሪያ ሌትስ ጌት ሬዲ። መንገድ ጀምሬያለሁ። በጣም ሙቆኝ ነጠላዬ ነው ያለኩት እና አቀበት የሚባል ነገር ሊፈታኝ አልቻለም። ይኸውና ሲያዩት በካሜራ ኖርማል ነው። ስናት እየወጣን ነው አሁን። Cheers. በሽታ ይመታው እርቃታቸው የዝክር ምሳችን እቺ ናት። ቀላል አድርገልሽ በቀጠልሽበት እንደመፍትሁን መገላገያውን ቀላል አድርገልሽ። አቧራሽን ጠባቂ ያለ ልጆሽን በያሉበት ዋጋ ያውጡ፣ ዋጋ ያውጡ፣ ዋጋ ያውጡ። የዋጋ ሰው አላህ ይበላቸው። እነሆ አባቴ መማት አምናታለሽ እና ጭንቃ ማላጅቱ ነው። ይህን በሽታ ልቅ ላርጋኝ ነው። በዚህ በቃ ይበለሽ ጅባ ይብለዋቦ ልጆችሽም ይደጉ ይደጉ እንደው ልጆችሽም እንዲያው ልጆች እዚህ ሀይል ኮስኮሱ ብሩ ማንቺ ቤት ይሁን እዝቅሽም ብዙ ይሁን ሪሜሽም ረዥም ይሁን ምን ሰጣት ቤት ላይ ጥላ ተገልጸ መሆነ ጅትነ ማርያም ተጠብቅሽ ነው ይመዘናሉ። አዘነዘ በሰማያት ቅዱስ ተመክሮ ነው ወይኩን ፈቃዲ ቀመቀ ለምንድን ነው ያልጮኸው? ለምንድን ነው ያልጮኸው? ውሃ ነክቶት። ደረቅ የለህም?